ወደ ቲና ቤት እንዴት ነው? እህቴ ናት ያገናኘችኝ። እህቴ ጋር ቮይስ ልኬ ግራ ገባኝ። በቃ ወደ ኢትዮጵያ እመለሳለሁ፣ ፖሊስ ጣቢያም ቢሆን ሂጄ ኢትዮጵያ እመለሳለሁ። ሰዎቹ ቤት ድመት አለ፣ ስቃይን እያየውኝ ነው፣ ፊቴንም አበላሽተዋሉ ብዬ ለእህቴ ነው ሪካርድ የላኳት። ከዛን እህቴ ሆነች ልጅ አለች እዛ፣ ግን ብር አለሽ ወይ? እንግዲህ እነሱ መግባት ይችላሉ። አሁን እውነት አንድ ቀን ይፋ መውጣቷ ማይቀር ነው። ከዛን እሺ ትልና እህትሽ የቲናን ቁጥር ለእኔ ትልካለች። ከዛን ገብቼ አወራኋት። እንዴት ነሽ? ውይ እኔ አፈር ልብላ፣ ብር አለሽ? አዎ አለኝ። ማንም የእናቴም ልጅ ብትሆን ያለ ብር የታክሲ የምኑን ሳሊዝ አታስወጣኝም ከቤት። ከዛን አለሽ? አዎ አለኝ። እሺ ሎኬሽን እኔ አልክልሽም፣ ሳርጃ ጀማል አብዱልናስር ብለሽ ታክሲ ይዘሽ ነይ። ከዛን ህንድ ነው አቆምኩኝ። ታክሲ ይዤ ሳርጃ ጀማል አብዱልናስር ብዬ መጣሁኝ። ብዙ ቦታ ነው መሰለኝ ጀማል እንትን አንበር የሚባል ያለው ሲወስድ እዚያኛው አይደለም እዚኛው ነው እያለችኝ መለሰችኝ። ከዛ መጨረሻ ላይ ችግር የለውም እኮ በኢትዮጵያ ሲሜን አያውቅም ሎኬሽኑንም ብትልኪለት ችግር የለም ስል እንዲህ ብላ ምልክቱን ነገረችው። መጣን። ስንመጣ አቡሽና እሷ ፓርቲሽኑ ፎቅ ላይ ነበሩ። ተቀበሉኝ። ቀጮም ነበረች። ምስር የለችም በቦታው ያን ሰዓት ቀጮ ነበረች። ለቀጮ ብሩን ሰጠውኝ፣ ለእሷ ሰጠውኝ፣ ለቲና ማለት ነው። የቤት ክራይ ዋዩን የቀለም ሁሉ እንዳለ አውጥቼ ነው የሰጠዋት። አሁንም ሌላ ልጅም ትገባለች። ሲሟ በገንዘብ ሲም ገዝታላት ያዘጋችላትም ልጅ አለች፣ ትገባለች። ከዛን ሰጠዋት፣ ተቀበለች። ቲና ብሩን ከተቀበለች በኋላ ከዛ ጠዋት ላይ እንደ አጋጣሚ እረፍት ነበር። አቡሽ ራስ ቤዛ ሊገዙ ወጥቶ ሄዱ። ራስ ቤዛ ገዝቶ ለእኔ ስልፔር ሞዴስ ገዝታልኝ መጣች። ከዛን አጋጣሚ የሆነው የደላላ ብር እጄ ላይ የለም። ከዛን እኔ ገባለው። ኪያም ትግባ አንቺ ጋር ኪያ ነው ስሟ። ኪያም ትግባ ካለች በኋላ ላይ ኪያ እና እኔ እያወራን መጣች። እሷ ቀራማ ስትገባ ቢሮ ነው ያስወጣት እንጂ ጠፍታ አይደለም። የጠፋሁት እኔ ነኝ። ከዛን ኪያ መጣች። እኔ አንድ ሳምንት ምናምን አንቺ ጋራ አድሬ ነው የሚሄደው ምናምን አለች ኪያ ማለት ነው። እሺ ብለን ኪያን ተቀበልናት። ኪያ ከመጣች በኋላ አጋጣሚ የትያ ጓደኛ ከዱባይ ይመጣል። ከዛ ኑና ልጋብዛችሁ እሺ እንልና ሀና ቤት እንሄዳለን። ሀና ቤት እንሄድና ሀና ጋር እየተጫወትን ዝም ብለን እያወራን እየተጫወትን እያለ ተመልሼ ቤት መጣሁኝ። ምክንያቱም ቲና ምግብ አሙቄ ልጠብቃት ነው ቤት የመጣሁት። ከዛ ምግብ አሙቄ በኳት ልጅቷም ነበረች። በላን። ከበላን በኋላ ማታ ላይ ተመልሰን እኛ ወጣንና ሄድን። አሁንም እቺ ሀና ጋር ማለት ነው። ሀና ጋር መጠጥ ጠላ ቤት የሚባል ነገር የለም። እኔ ማውቀው አላየሁኝም ጠላ ቤት የሚባል ነገር። እሷ ጋር ያየሁት ነገር የለም። ቁጭ እያለን እኔ ደግሞ ናይጄሪያ የሚባል ፍቅረኛ ባለኝ ሁሉም ያልፋል። አንዴ ሳሪ እዚህ ጋር ህዝቡ ትጨርሳለች። ተረጋጊ እንዴ። ቆይ አንዴ በመጀመሪያ ጠላ ቤት ማለት የኢትዮጵያ ጠላ አይደለም። ገባሽ? ይሄንን በደንብ እንድታብራሪው ነው። ጠላ ቤት ማለት እዚህ ሀገር በግልባጩ ቢራ፣ ይሄ ናይጄሪያዎች በኪሳቸው የሚያሞቁት ቢራ የሚሸጥበት ነው። አኪድ ቲና ልምዱ አለሽ መሰለኝ። ቀጤ ሁሉም ያልፍ ቶትነሽ ሁሉም ያልፋል። ቀጤ እየተጫወትን እያለ ትመጣለች ቲና ትመጣና አወችብኝ፣ ሰደበችኝ፣ ተቆጣችኝ። እኔም እሷ ትሻለኛለች ብዬ ወደ እሷ ጋር መጣሁኝ። ቤት መጣሁኝ። ከዛን ተይ በቃ አንቺን ብላ ሁሉንም ትታ አንቺን ብላ መታ የለም አለ አቡሽ። ከዛን አደርን። ካደርን በኋላ ብዙ ስራ ይመጣል። የደላላ ብር አልነበረኝም እጄ ላይ ምንም አይነት ገንዘብ የለም። ገንዘቤ አልቋል። ምንም ባዶ እጄን ነበርኩኝ። ቀን በቀን ነው ማለት ሰው ቀን በቀን ነው ስቃይ የሚበዛብኝ። ቀን በቀን ብዙ መከራ ነው እና ልልሽ የፈለግኩት በመሀል ላይ ምስር የመጣችው እዚህኛው አፓርትመንት ገብተን ወር ካለፈ በኋላ ነው የመጣችው። በዚህ ጉዳይ ያለሽበት ልዩ አብሪሽ በዚህ አይደለም ማሬ
ሞዲሬተሮች ስርዓት ይኖራችሁ በፈጠራችሁ እያተከናችሁ ነው ሰሞኑን። ቀጥይ ውዴ። እሺ እያንዳንዱ ለምናደርገው ነገር ሁላችንም የዱዳ ልጆች እናት ነን። ለልጆቻችን የሚቀመጥ ነገር ይሆናል። ከዛም በኋላ ቲና ሚዩት ነሽ፣ ቲና ሚዩት ነሽ፣ ቲና ሚዩት ነሽ። ከዛም በኋላ የኖርኩ እያለ እንግዲህ ልታውቁ ማያውቁትም የሚያውቁትም ሊኖሩ ይችላሉ። እኔ እጄ ላይ ምንም ገንዘብ ስለሌለ ቀን በቀን ስቃይ ነው የሚበዛብኝ። ቀን በቀን ነው የምታሰቃየኝ። ቀን በቀን ነው የምትናገረኝ። ስለምትናገረኝ እየወጣሁኝ ያለኝ አማራጭ ራሴን አሳልፎ መስጠት ነበረ። ወጣለው እኔ 100 ድራም እኔ የሰረኩበት ሰው የለም። እኔ ለቲና መጥቼ አንድ ሚስጥሬን የምደብቃት አንድ ነገር የለም። የቤቱ አከራይ ነበረ ግቢ ውስጥ የቤት ክራይ እንዲቀንስልን ቅረቢው ያለችኝም እሷ ናት። አንድ የቤት ክራይ እንዲቀንስልን ቅረቢው ስትለኝ ቀርቤዋለሁ። ከዛ እሺ ብዬ ከቲና ጋር የቤት ክራይ እንዲቀንስልን ከሰውየው ጋር ቀርቤ አብረን እንትን እያልን ነበረ። በመቀጠል ምንድን ነው ጥያቄ? ቲና አርፈሽ ቲና ሚውት አድርጊ። እዚህ ቤት አሁን የመጣሽው ቲና ስሚኝ፣ አዳምጪ። የኛ ቤት ህግና ደንብ አለው። ምክንያቱም ተናገሩ ሲባል ትናገራላችሁ። አርፈሽ እኔ ጥያቄ የምጠይቅሽ ቲና የቤት ኪራይ እንዲቀንስላት አንቺ ቅረቢው ያለችሽ ለምንድን ነው? ከይቅርታ ጋር ምንድን ነው ቅረቢው ማለት? እሱ ባለቤቱ የአፓርትመንቱን ያከራየ ሰው ነው። እሺ ፎቁ ላይ ማለት ነው። ቤቱ የሱ ነው። መቶ ለቲና ነግረዋት ይዞኝ ሄደው የመጀመሪያ ቀን ፓርታይም ነው ምናምን ብሎ ለእሷ ነግሮ ነው ይዞኝ ሄደው። ከዛ ሄጄ ስመጣ 100 ብር ሰጠኝ። አምጥቼ ለእሷ ነው የሰጠዋት። ራሷ በፊት ለግልጽ ነው የሚሆን መውጣት ያለበት። አምጥቼ 100 ብሩን ለእሷ ነው የሰጠው። ከዛም በኋላ የሆነ ቦታም የሆነ ጥቁር አሁን ያለችው ሰውዬ ማለት ነው እሱ ነበረ። ብሩንም አምጥቼ ለእሷ ነው የሰጠዋት። እሺ ተመስገን ህይወቴ። ቲና ቤቱ ኪራይ እንዲቀንስላት ከሰውየው ጋር እንትን በያለችሽ ተኝ ነው ያለችሽ። ውዴ ተኝ መኝታ ነው ወይ ሰርተሽ ይበላል እሺ ጀምሪው ብላ ይላከኝ እሷ ናት። ኦኬ ጥሩ ጥያቄ አሁንም ማለት ስለዚህ ቲና ኦኬ እሺ ስለዚህ ቲና ይሄንን አርጊ ስላለችሽ አንቺ ሂደሽ አደረግሽ፣ ከወንዱ ጋር ተኛሽ። አዎ ገንዘብ ስለሌለኝ በሰዓቱ ምንም ዱዴ ስለሌለኝ ብር ከሌለሽ ከቲና ጋር የምትበዩም የለም የምበላውም የለም የምጠጣውም ነገርም የለም ምንም ነገር የለም። እኔ ነኝ ገብቶሻል። ሽንኩርትም ቲማቲምም ዘይትም አጠገቧ ቁጭ ብላ አፏን የምትይዘው ማለት ነው። እሷ በቦታው ነበረች። እውነት ሄደሽ የመጣሽው ኪዳነ ምሕረት ትፍረድብሽ። እሷ በቦታው ነበረች። ለእሷ አንድ ምደብቃት ነገር የለም። ከእሷ ጋር ሂደን ለቤኪ ማለት ነው እነግራታለሁ ሁልጊዜ ይሄን የገዛው ዘይቱን የገዛሁት እኮ እኔ ነኝ፣ ይሄን ቲማቲም የገዛሁት እኔ ነኝ፣ ይሄን ሽንኩርት የገዛሁት እኔ ነኝ፣ ሁሉንም ብዬ ለእሷ እነግራታለሁ ለቤኪ። ከዛም በኋላ ወይኔ አንቺ ነሽ ትለኛለች። ቤኪ ዝም ነው የምትለው በሰዓቱ አትናገርም። እኔ ሁሉንም ለእሷ እነግራታለሁ። በኋላ ላይ ሁሉም ያልፋል። አሁን እሺ እንትን እንዳለን ማለት አሁን ለምሳሌ ውዴ ቆይ ቲና ባለትዳር ናት። አቡሽን ታውቂዋለሽ። አቡሽ አለ እንግዲህ ብለሽናል። ባለትዳር ናት። እዛ ጋር አሁን አንቺ ቲና ከወንድ ጋር ተኝ ብላ ስትልሽ አንቺ ለምንድን ነው ለአቡሽ አልተናገርሽው? ለምን አንቺ ሪከርዱም አለ። አሁን ሪከርዱ በውስጥ ልክልሽ ነግሬዋለሁ ለአቡሽ ሁሉንም ነግሬዋለሁ። አቡሽ ለጥ እሺ ፊው አለኝ። ኦኬ አለኝ አቡሽ እሺ ብዬ ለአቡሽ ነ ከዛ በኋላ ላይ ቲና ለቤኪ ግቢ ውስጥ ላለውም ሰው ለሁሉም ሰው ነገረች። ግቢ ውስጥ ያለው ሰውየው ለካ ኒካ አስሮ አግብቷል ኢትዮጵያዊ። ግቢ ውስጥ ያለው ሰው ሁሉ እኔን ሊበላኝ ነው የተነሳ። በቃ ጠመዱኝ። ከዛ ግራ ገባኝና ይቅርታ ጠየቅኩኝ። ከዚህ በኋላ የሰውየውን ስልክ ከስልኬ ላይ ብሎክ አደረኩኝ። ብሎክ አጠፋውኝ እንዳለ የሰውየውን ስልክ አጠፋውኝና የመጨረሻ ፓርታይም ነይ ስሪ ብሎ ሲጠራኝ እሺ ብዬ ሄድኩኝ። እሷ ነብታ ቃለች ቲና። ከዛን ሄጄ ፓርታይም ስሪ ብሎኝ እሱ የጠራኝ ለሌላ ነገር ነው። ሁልጊዜ የሚጠራኝ ፓርታይም ብሎ ነው ሰውየው። ኦኬ ሲጠራሽ ፓርታይም ብሎ ግን አንቺ ትሄጃለሽ? እሄዳለሁ። ፓርታይም ብሎ ነው የሚጠራኝ። ሁሉንም ነገር ቲና ታውቃለች። ሜሴጅም እጽፍላታለሁ። ልክ ሰውየው ጋር ሄድ ስል ቲና መንሱር ጽፎልኛል ብዬ አንድ ቀን ሳልነግራት አልሄድም። ከዛን ሄዳለሁ። መጨረሻ ላይ መጥቼ ሁሉም እንትን ሲያረገኝ መጥቼ ለአቡሽ ነገርኩት። ለአቡሽ ስነግረው ለምንድን ነው ለእሷ የነገርሻት? ለእሷ መናገር አልነበረብሽም። እሷ ሆዷ ውስጥ ነገር
አትንገሪያት አላልኩሽም? ምንም ነገር ከወንድ ጋር ያደረግሽውን ነገር አትንገሪያት ብሎ አቡሽም እኔ ላይ ተናደደ። ከዛ ግራ ገብቶኝ ሽቁጥቁጥ ብዬ ቁጭ አልኩኝ። አንድ ቀን አቡሽ ሲወጣ ብር አይሰጥም፣ የራስ ቤዛ ብር እንደምታውቂው እኔ ስራ የለኝም ስለማይሰጥ ይሄ ሰውዬ ሁሌ እየጠፈልኩኝ አመጣለሁ። ከዚህ ከጥቁሩ ሰውዬ ብር ማለት ነው፣ ግቢ ውስጥ ካለው ካሜሮን ያዊ ነው ላለችው ማለት ነው። እየጠፈልኩ አመጣለሁ። ቲና ኑስ ካፌ ስትል ምገዛው እኔ ነኝ። ሽንኩርት ምገዛው እኔ ነኝ። ቲማቲም ምገዛው እኔ ነኝ። 10 ኪሎ ሽንኩርት፣ 10 ኪሎ ቲማቲም፣ ዘይት 5 ሊትር፣ ምስር፣ ሩዝ አንድ ነገር አይቀርም። ይሄን ከዋሸች እግዚአብሔር ይፍረድ። ሁሉንም ገዝቼ ምገዛው እኔ ነኝ። በኋላ ላይ ምስር መጣች። እኔን ትበላለች። ምስር መጣች። ያላትን ነገር ትናገር። ቲናም አቡሽም እኔ ጓደኛዬ አስጠፋው እንትና ፍሩት ይገባል ብላሻለች። የከፈተች ወደ ስድብ ትገባለች። አትገባም፣ መሲ አትገባም። ሚዩት አምጣ ትቀመጥ ትገባለች። ቆይ ምስል ተራሽን ጠብቁ እንጂ ተረጋጊ። እሺ ቀጥይ። ፍሩቲ መጣች። ፍሩቲ ስትመጣ በቦታው የለችም። ምስር አሁንም የምነግራችሁ በቂም በቀልና የአድማ ትብብር ነው ይሄ እየተደረገብኝ ያለው ማለት ነው። ከዛ ፍሩቲ መጣች። ፍሩቲ ትመጣና 200 ብር የቤት ኪራይ 200 ብር የቀለብ ተቀበለቻት። የጓደኛዬ ናት። አሁንም ተቀብላት ሄደች። የቤት ኪራዩንም ገዛች። እኔን ይዛኝ ሄዳ ነው የገዛችው። ከኔ 150 ብር ተቀብላ ሲም ካርድ የገዛች። ሲም ካርዱ በ150 ነው የሸጠችልኝ። ኦኬ ቲና ላንቺ ሲም ካርድ ሽጣልሽ ነው? ሽጣልሽ ነው? ሽጣልኝ ነው። ልጅቷም አሁን ገባለሁ ብላለች፣ ትገባለች። ለእሷም ሽጣላት ነው ሲም ካርዱን። ከዛ ሲም ካርዱን ከገዛች በኋላ ለሁለታችንም ሽጣለን ነው። ሲሙን ከገዛች በኋላ አቡሽ ልደትም ከዚህ ስትወጣ ሲሟን አዘጊባት፣ እቺ ልጅም ሲሟን አዘጊባት አለ ስል ሲሙን ያዘጋል። በሳቱ እኔ እንዲህ ብዬ ቮይስ ልኬ ላ ነበር ለልጅቷ ፍሩቲ እባክሽ ከዚህ ቤት ነፍሴን ይዘሽ አስወጪኝ፣ ትልልቅ ስቃይ ውስጥ ነኝ ያለሁት፣ ትልልቅ ችግር ውስጥ ነኝ ያለሁት፣ ከዚህ ቤት አስወጪኝ ብዬ ላኩላት።